ለዴቲንግ መርጦ ምን መሰለሽ ሻወር ዴት ፍቅር ይዞ ያውቃል? ማንን ደርሳ አይበላል ተቀልና እንደዚህ የሚታዘዝ ሰው የለም እስካሁን። አይ በቃ የለኝም ማብራሪያት አሮ ነው የሚወጡት። ስንት ኤክስ አለ? በቁጥር ካላወቅኳቸውስ ቦዲ ካውንት 2 የዩቲዩብ ሰዎች እንደምናችሁ፣ በአዲስ ቪዲዮ መጣውላችሁ። ሰብስክራይብ ሰላም የኔ ወርቅ ብስኩት ቸኮሌት ፋሚሊዎች እንዴት ናችሁልኝ? አይኖና ፍቅያችኋለሁ ግን መጥቼላችኋለሁ። ዛሬ ከማን ጋር ነው የመጣሁት? ከኬቢሻ ጋር መጥቼላችኋለሁ። ቆንጆ ቆይታ እንደሚኖረን ተስፋ አደርጋለሁ። ጸዴ ጥያቄዎችን ይዤለት መጥቻለሁ። ይመልሳል ወይም ቃሪያ ይበላል። ግን እኮ የጉንፋን የሚጠጣ እንጂ ቃሪያ አላልኩሽም። ትኩስ ነገር አለ ብላ ቃሪያ ገባልኛለሽ። ማሪ እኔ የፈለግኩትን ነው የምቀጣ። እኔ ቻናል ላይ ነክ። እሺ ኦኬ እንቀጣዋለን። ደግሞ ብዙ የሚያስበሉ ጥያቄዎች አሉ። በቃ የትም ሳትሄዱ ሰብስክራይብ እያደረጋችሁ ጠብቁ። እንግዲህ ወደ መጀመሪያው ጥያቄ እንገባለን። መጀመሪያ ጥያቄ ላይ ስንመጣ እኔና ኬቢ እንዴት ተዋወቅን ነው። በቃ ይሄ ያለውን ሞመንት ምናምን ማስረዳት ነው የመጀመሪያው ጥያቄ። ተረከበኝ። እንዴት መሰላችሁ የተዋወቅነው? አንድ ትምህርት ቤት እየተማርን ማለት አንተዋወቅም። አንድ ትምህርት ማለት ሴክሽናችን ይለያያል። አንድ ግቢ ነው። ባይን አውቀህ ነበር? ባይን ማውቀህ ሲጀመር እዛ ትምህርት ቤት እኮ ፌመስ ነበርኩ። ቲክታክ ከመጀመሪያ በፊት ማያውቀኝ ሰው ነበር አልነበረም? እና ማለት የሆነ ሚስጥር ልንገራቸው። እግዚአብሔርን በጣም ነበር የምጠላኝ። ገና ሳያት ማነው ስታይ ያቅለሸልሻት ነበር ሁላ። አሁን እወዳለሁ ብዬ ከዛ ግን ማለት ከትምህርት ቤት ወጣን፣ ማትሪክ ተፈተንን ምናምን። ከዛ ውጤት ሊወጣ አካባቢ ስንት አመጣሽ ምናምን ብዬ ኢንስታግራም ላይ ቴክስት አደረኩላት። ልክ ስንት አመጣሽ ብዬ እንደ ጻፍኩ አየር ላይ አልፍ ያለው አንተ ሳለች። ከዛ ግን ያው ተግባባን፣ ማውራት ጀመርን ምናምን። ከዛ ቪዲዮ አብረን መስራት ጀመርን። ከዛ ቤስት ሆነን ምናምን። አሁን ከቤስት አልፈን ወንድምና እህት ሆነናል። እና በዚህ ነው የተዋወቅነው አይደለ? ምረሳ መስሎሽ ነው? ቆንጆ አድርጋ ብረርተኸዋል። ጎበዝ ልታድግ ልጅ ነህ። ወደ ቀጣዩ ጥያቄ እናልፋለን። ይሄ ጥያቄ ከበድ ይበላ አላውቅም፣ ግን ፍቅረኛ አለ አይደለም? ቆይ ይሄኛው ሳይሆን ፍቅር ይዞ ያውቃል? ኦፍ ኮርስ ምን ጥያቄ አለ? ስማ ማን ነው? ካልተናገር ቃሪያን ትበላለህ። ማንን ጠርቼ ማንን ደርሳ አይበላል። ተቀልና ማንን ትተዋለህ? እሺ ፍቅር ይዞኝ ያውቃል፣ ግን ሪል ፍቅር ነው። ስማ እበላለሁ። ጥብ አድርጌ ጥብጥን አድርጌ ነው ያመጣው። ልክ ብለው ማን አንድ እንትን ነው አንድ ኖ ወይ ጨርሶ እንጂ ከርሸም ገበያ አንቺ ጨጎራዬ እንደሚያመኝ እያወሰም እርጎ ገዛላለሁ። አንድ ነው የምበላው። ደወሪ እርጎ ገዛላለሁ። እንደዚህ የሚታዘዝ ሰው የለም እስካሁን። ኧረ ቆፍጠን በል እስኪ ጀገን። አይዞህ አንተ ብላ ጨርሶ ምሸኝ እኮ ወይኔ እንዲህ ነው ደስ የሚል ያስመስል ነው። ምንም እንደዚህ የኛ ያክል አያቃጥልም። ቀመሽው እስኪ እኔ ምን ቦጣኝ። እኔ ፍቅረኛዬን ከአባቱ እስከ አያቱ እስከ ቅድመ አያቱ ልነግርህ እችላለሁ። አይ እኔ እንኳን ነግርሽ ነበር፣ ግን 3 ስለሆነ እንዳይቀየም። ኦኬ ነው 3 ብቻ እንለፍ። ይሄን
ውሃ አይጠጣም። ግማሽ ሆነሽ ይህን አያቃጥልም እያስመሰለ ነው። እግዚአብሔርን ቅመሹ። ይህ ቅጠል የሚለውን ቅመሹ። እግዚአብሔርን አልቀምሰው። እሺ ወደ 3ኛ ጥያቄ እናልፋለን። አሁን ላይ ፍቅረኛ አለህ ወይ? የለኝም። የለህ? አዎ። ምን አታብራራውም? እንዳፈጠንከው። አይ በቃ የለኝም። ማብራሪያት አያስፈልግም። የለኝም። በጣም አቃጠለ። አዎ እግዚአብሔር ደስ ይላል። ቀላይ ነው እዚህ የሚያቃጥል ነገር ከወዳሉ ግን እፍድበል ከእንጀራ ጋር ናቸው። አበልና እፍድበል ተው። እንቀጥልሽ። ቆይ ተረጋጋ። እንቀጥል። ከማላ መልስ እግዚአብሔር። እሺ የሴት ታይፕክ ምን አይነት ነው? ቀበጥ ሴት በጣም ነው የምወደው እና ግዴታ አይኗ ማማር አለበት፣ ጸጉሯ ረጅም መሆን አለበት፣ ሼፓ ማማር አለበት። ጥቁር ትሆን ምን ትሆን ችግር የለብኝም። ባትሆን ጥቁር ጥሩ ነው እንዴ? ጥቁር ስለሽ ጸይም አስባል የሚፈጠረውን ኮምቢኔሽን ጥቁር በጥቁር አሮ ነው የሚወጡት። እሺ ጋይስ እንደምታዩት ነው ቆንጆ ጥያቄዎች አሉ እና በቃ በመጀመሪያው ዙር ለመጀመሪያ ጊዜ በዚህ ሱራም መጀመሪያ ላይ ቃሪያ አልበላም፣ ቤቡም አልበላችም እና አንተ ነው የበላው። ሲጀመር ሆን ብለሽ ነው ያልኩሽ ይሄን ጥያቄ። አረ ገና ምን አይተክ ገና ጭጭ ነው የምታረገው ቃሪያውን። እሺ ወደ ቀጣዩ ጥያቄ መቀየም ትቶ ለምን እንትን አያኮርፉ? አረ እሺ አይን ቀላል አድርግልህ። ምን ያስደስታል? በምን አይነት ማለት በቃ አንተ ላይፍ ላይ ሃፒ የሚያደርግ ነገር ምንድነው? ገንዘብ ምን ገንዘብ ካገኘው ደስተኛ ነው የምሆነው። ነገራው ሲያጣ እንዴት እንደሚያደርገው እንዴት እንደምታስጠላ ባይዘው በጣም ነው የሚደብረኝ። በጣም ነው የምታስጠላው። እግዚአብሔርን በጣም ነው የሚደብረኝ ገንዘብ ካጣው። ኧረ በስመ አብ። ለምን መሰለሽ ደብሮክ ታስደብራለህ። አልለመድኩም እንደዚህ ገንዘብ አጥቼ ምናምን እንደዚህ አልለመድኩም። ስራ ሳልይዝ በፊት እግዚአብሔር በጣም የምወዳት እህት አለች አረብ ሀገር። በጣም የምወደው ወንድም አለኝ አያቴ አለች። ገንዘብ አጥቼ አላውቅም እና ላይክ ማጣት የሚባለው ነገር በጣም ነው የሚያስጠላኝ። ያስጠላል። ማንም በእኔ ብቻ እኮ አይደለም እኮ እግዚአብሔር ማንም በተለይ ደግሞ ወንድ ልጅ ሆኖ አይጣ እግዚአብሔር አረኛ ማንጣ አትጦ አንጣ ሁሉም ሰው የሚባል ፍጡር አይጣ ማን እግዚአብሔር ማጣት ማለት ኧረ በስመ አብ። ሲጀመር የሚብራራ ነገር አለ ማጣት ሚስቴን አንቆ ገደላት ይባላል እና እኔ ስፔሻሊ ደግሞ ብር ማጣት አልፈልግም። እሱን ሃፒ የሚያደርግ ሌላ የለም አለ ማለት የሰዎች አንተ ከኔ ጋር ስታወራ ደስ አይልም? ኖ የሰዎች ደስታ አሁን ለምሳሌ በጣም የኔ የምላቸው ሰዎች የቅርብ ሰዎች የሆነ ነገር ሲያገኙ ምናምን ሲደሰቱ ማየት ደስ ይለኛል። አይቲ የሆነ ነገር አድርጌላት ስትስቅ ሳያት ደስ ይለኛል ምናምን። ኢቭን ከእናንተ ጋር ከጓደኞች ጋር ስልክ ማውራት ምናምን እኮ ደስ ይለኛል። በግብዳው ግን ገንዘብ ነው የሚያስደስተኝ። ገንዘብ የኃጢአት ስር ነው። እሺ ይላል ቃሉ ነው ያለው። ለማንኛውም ጋይስ እንዲ እያልን ልክ ነሽ እንዲ እያልን ጥያቄዎቻችንን እያጋመስን ነው እና በጣም ከእናንተ የምንፈልገው ዋነኛ ነገር ምንድነው? ሰብስክራይብ ማድረግ። ሰብስክራይብ እንዳረጋችሁ ባለሙሉ ተስፈኞች ነን። ኬቢ ቃሪያ መብላት አለበት። በቃ በደንብ አሳረፍኩት። ስለዚህ አሁን ቃሪያ እንዲበላ ጸዴ ጥያቄ ይዤ ልስመጥቻለሁ። ስንት ኤክስ አለ? ስንት ኤክሶች አሉ? እኔም ብሌንን አዋሻለሁ ብለህ እንዳታስብ አቅላለሁ። ባይዘው ቆይ አሁን ይሄን ጥያቄ ማለት ነው በቁጥር ካላወቅኳቸውስ እንዴ አላቃቸው ማለት ይችላሉ። ቁጥር ሳምሪ፣ ቤቲ፣ ሃና ምናምን ያልኩ ቁጥር ኦኬ። የረሳኋቸው ካለ ልርሳቸው፣ የረሳኋቸውም ረስቻቸው ማለት ነው። ኧረ ወደ 7 አለኝ። በኢየሱስ ክርስቶስ አንተ በኢየሱስ ክርስቶስ ወጋሁት። ወግቻለሁ። እንደዚህ ስል ደግሞ አታራባሽ ምናምን እንዳልመስላችሁ ከትምህርት ቤት ጋር ቆጥሬያቸው ነው። ከቃቃ ጋር ምናምን ቆጥሬ ነው እንጂ ትምህርት ቤት ከጨረስን በኋላ 2 ስማሙል ለምፈስ ቅዱስ ትምህርት ቤት ሳንጨርስ ወይ 12 ከ9 ምናምን በኋላ ሪል ይጀመራል። ሰምታይምስ ምን ላድርግ እኮ እኔ ምን ላድርግ? እሺ ከ9 በኋላ እንግዲህ አስሉት 7 ኤክስ ነው ያለው። አንቺ በገባበት ክላስ ኤክስ ነበር ይታቀለ ያልገቡበት የለ 11 እና 12 ስንማር ማለት በጣም ነበር የምንፎርፈው እኮ 12ኛ ክላስ ነበር የሚቀጠው
ከዛ ከኛ ክፍል በጣም ልጅ ነበረች እነሱ ክላስ አለች ነበረችን በእናትህ አንቺ ራሱ ቆንጆ አይደለሽ እንዴ? እኔ ያለው ሀቲም ቢያስ አይ እኔ ማሪኔ አልጀናጀንም ነበርኩ አይደለም እኔ አልጀናጀንም ኳስ ነበረ ምሳሳቱን አለ ነው ወይ ቆንጆ ነኝ ለራሴ ግን እዚህ ነገር ውስጥ ያለው ማሪ ከዛ ደግሞ አታሰድሚኝ ልንገርሽ እኔ አልጀናጀንም ግን ቆንጆ ነው ያለው ምናምን አትይም አይደለም ራሽና ታምኙ ወደ ቀጣዩ ጥያቄ እናልፋለን ጋይስ እሺ ወይ እንደ ሰርባት እድል አሰጠኝም ለምን ሰጣለህ አሁን ይሄ ያስበላል ቦዲ ካውንት ስንት ነው ቦዲ ካውንት 2 ወይ ከሁለት በላይ እኔ ቦዲ ካውንት ይላል አንተ ማልልኝ ማርያም 2 ነው 2 ነው አንቺ ኤክስ 7 ነበረኝ ስላት እንዴ ምን ሆነሽ ነው እኔ እንግዲህ ማርያም የምታረግን ታረጋለች እንግዲህ የትኞቻችሁ ዶራችሁ እና አላወኩም ሁለታችሁ ብቻ ይሁን ሁለቱም ደግሞ አብሮኝ ናቸው ኦኬ ማርያም ናሬ ጨዋታ ድምቀት ነው አንቺ ምን ሆነሽ ነው መቼ ብሎ ቃሪያ ማልበላ ወይኔ እንዴት እንደሚታይ ይሄ ቪዲዮ በቃ እሺ ከትዳር በፊት ስለሚደረግ ግንኙነት ምን ታስባለህ ልክ ነው ልክ አይደለም የሚለው ልክ አይደለም ልክ ካልሆነ ቦዲ ካውንት ልትይና አይ ቱቢየነስ አሳስቶክ ነው እግዚአብሔር ልክ አይደለም ግን ላይክ ወጣት ስትሆን ትሳሳታለህ ምናምን እኔ አሁን ያን ማድረጊ በጣም ይጸጽተኛል እኮ አይ እንጂ ማረኩት የሚለው እሱ የራስሽን አትንገረኝ አንቺ ማኔ እኔ አላምንበት ይየም አሁን ታረጋለህ የታለ እንዳለ ሰውዬ ማለት ነው ልክ አይደለም ልክ አይደለም ግን ያው ወጣት ነሽ ትሳሳቻለሽ ምናምን እሱን ነው እንጂ ያሳሳተኝ እንጂ ልክ አይደለም እሺ ረፉ ጋይስ ረፉ ልክ አይደለም እውነት መቼም ነው ቃሪያ ማልበላ ካምፖላ አንተ እግዚአብሔርን ልቤ ላይ መጥቶ ቁጭ አለ በጣም የተናደድክበት ቀን መቼ ነው በምን ምክንያት የምታስታውሰው እኔ ተናድጄ አይተሽኝ ታውቂያለሽ ወይኔ ሲናደ ባለፈው አልተናደድክም እኔና ቤቡ ያረፈድን ቀን በኢየሱስ ስም ፊቱ እኔ ደግሞ ሳቂድ መቆጣጠር አቃተኝ እንዴ እግዚአብሔር ምን ያረክሽን ልንገራቸው አርፍደንበት ነው ይኸውላችሁ የዛኔ ደግሞ ማለት ነው ስልክ ምናምን አላችሁ እንጂ እግዚአብሔርን ውሸታችንን ነው እና ታዲያ በምን እና ከዛ ማለት ነው እግዚአብሔርን ለሳሚ ማለት ነው እኔ ይኸው ክድዬ ትሙት ስልክ አልተሰረቁም አልኩት ያንጎ ጠርቶ ማለት እግዚአብሔርን ያንጎ እንትን ቤዛ ህንጻን እናያለን ምናምን ብለ ነው ክራውድ ነው ብሎ ነው እንትን ያደርጉ አዎ እንዴት መሰለክ በጣም ተጨነቅን በቃ ያለንበት ቦታ እግዚአብሔርን ሳሚ ስማ ከካሜራ ጀርባ ነው ባይዘው ልንገርሽ ይሄ አሁን እኔ ጋር ያላችሁ ትረስት ነው ያጣችሁት ካሁን በኋላ ምንም ብትሉ ከዛ ደግሞ ልንገራችሁ ሁለቱም ማለት ነው እሷም ይቺ ዳክዬ ልጅ ልንገራችሁ እግዚአብሔር የሆነ በአንድ ነጠላ እናስቀድስ የሚል ሰው አለ ማለት እሱ ክሎዝ መሆናቸው በጣም ነው የምወድላቸው ግን እቺ ካላነሳች ያቺ ማታነሳ እቺ ካነሳች አብረን ከሆነንማ እንዴት ነው ከዛ ማለት ነው አይደለም አብራችሁ ከመዋሸታችሁ በፊት ነው የምልሻለሁት እሷ ካነሳች ያቺ አታነሳ እቺ ካነሳች ያቺን ታነሳለች ያቺ ካላነሳች እቺ ማታነሳ እኔ ጋር ነበር ሁለቱም ስልክ ምን እንደምትል ዝም በይ በእናትሽ አይደለም ዝም ማለት ሙነታው ብንቀጠቀጥ የምር ግን ሪኮ ናት ከዛ ካልበላችሁ አትውጡም ብላ ምን እንዳደረጉ ታውቃላችሁ ኮኪኮ ስልኳ ተመንተፈ ምናምን ለመሰለሽ ስልክ እኔ ነግሬዋለሁ በዚህ ስልክ የተመነተፈ ሰው እኔ ልሸውዱኝ እንዳትሞክሩ ዋሹኝ ማለት ነግራችሁኝ ዋሹ እንጂ ልሸውዱኝ እንዳትሞክሩ ከዛ ግን በጣም ነው ይሳፈ መጥቶ መልክ ሰሩ እንጂ ስልካችን እኮ ተመንተፈ ምናምን እና ምን በላችሁ በጣም እኔ ያንተን ድምጽ ባይዜ በጣም ነው የሚያስጠላኝ ስትናደድ ስትጮህ ከዛ ማለት ነው እግዚአብሔር በእነሱ ቤት እኮ በቃ ሪል የተመነተፈ መስለክ ነው ትንሽ መጣፊቷ አንታለች ምን ስልኬ እኮ ተመንተፈ ምናምን 22 ተመንተፋ ስልኳ ሊገኝ ማለት ነው አረኔ ስንት ተመንተፈ ተገኝቷል ግን ብቻ በጣም በቃ ሳንፈልግ ነው እንደዚህ የተፈጠረ እናዳችሁኛለሽ ኮሱ ላስታውስ ብዬ እኮ ነው እሺ ሚስት ወይ ፍቅረኛ ጓደኞችን ባትወዳቸው እነሳምን እኛን ምናምን ባትወደን ትተወናል ኢሚዲየትሊ ስክሮል ከላይፊ እሱ እሺ ምንም ስለሌለች ነው እሺ ለዴቲንግ የምትመርጠው ሞመንት ይሄ ቦታው ምናምን ቫይቡ ምናምን ምን አይነት ለዴቲንግ መርጠው ምን መሰለሽ ሻወር ዴት ኦኬ ለቤቴ ያስገባለሁ ወይኔ
እግዚአብሔርን ጨዋታ ልፍጠርልሽ ብዬ ነው። ድርቅ እንዳይልብሽ ነው እንዴ? እንዴ ልተምኝ ነው እንዴ አንቺ? እኔ ምን አይነት እንትን ደስ ይለኛል መሰለሽ? ላይክ ጸዴ ሬስቶራንት ማሬም ወይንም ምናምን አለው በራት እንደዚህ አይነት ሚስቴ አሁን ወደፊት ሚስቴ ወደፊት ሚስቴ ታደለሻል። ማሬም ማልወስድሽ ቦታ የለም። ማልወስድሽ ጓራሽን ነው የሚልጠው ማሬ። ከጠላ ቤት ሴሎ ጠላ ቤት ልትወስዳት ነው? አንቺ እረፊ። ፕሮሞሽን ሰራውላቸው። ሴሎ ያበደ ጠላል። እነሱ የሚጠጡት ጠጡ ሂዱ። ምንድን ነው እኛ ጠላን ጠጥታል? አራት ጠጡ። ምንድን ነው አንቺ ጠጣላችሁ እንዴ? አሁን ጠጣለን። መጠጣት ግን ወጣው ለምን ትናገር እንዴ? እንደዚህ አይነት ሞመንት ደስ ይለኛል። ጸዴ ሬስቶራንት በቃ ሬስቶራንት ውስጥ እና ሰው ያልበዛበት ሚስ ጫጫታ የሌለበት ቦታ እንደዚህ አይነት ቦታዎች ደስ ይሉኛል። እሺ አሪፍ ነው። እሺ ወደ ቀጣዩ ጥያቄ ስናልፍ ይቅር የማትለው ስህተት ምንድን ነው? ይቅር የማልለው ስህተት እኔ የሚገርምሽ በይቅርታ ምናለው፣ ግን ያ ነገር ሀፕን ካደረገ በኋላ ይቅር ብዬ ከዛ ሰው ጋር መቀጠል አልፈልግም እንጂ አትችልም። አለመፈለግ ብቻ ሳይሆን አትችልም። ስማ አልችልም እንጂ ይቅር እላለሁ። ሰው ይቅር ማለው ስህተት የለም፣ ግን ይቅር አልኩ ማለት ደግሞ አብሬ እቀጥላለሁ ሲሆን ላይ ካለ አይደለም እተውላችኋለሁ። ሰላም በቃ እንደዛ ነው። ስህተቱ ምንድን ነው? ስህተቱ ምንድን ነው ማለት ምንም በቃ ይቅር ማለት ሁሉንም ይቅር ትላለህ? አዎ ለምን መሰለሽ አኩርፌም ወይ ደግሞ እንትን ብዬ ምንም የሚፈጠር ያስተ ተፈጥሯል አንዴ። ስለዚህ እኔ ከኔ የሚጠበቀውን ምንድነው ይቅር ማለት ነው። ይቅር ብዬ ላይፌን በቀጥል ነው የሚሻለኝ። ከዛ ሰዎች ጋር ኮራ ላይ ላንገናኝ እንችላለን። እኔ በጣም ብዙ ነገር ያደረጉኝ ሰዎች አሉ ላይ ግን እኔ ይቅር ብያቸዋለሁ። እኔ እንትን የለብኝም፣ ግን ደግሞ አብሬያቸው ግን አልቀጥልም። ላይክ በቃ ውስጥሽን ሰላም አድርገሽ ስህተቱን ይቅር ብለሽ ማለት ነው። እንደዛ ነው ስህተቱ። ምን እናንተ የሚቀርበው ግን ማለት ነው መቼም ስህተት ማለት መቼም ይቅር ማለው። ግን አንድ ነገር ምንድነው አያት የሚናገርብኝ ሰው በስማ እኔ የምሰቅለው ነው ለሚመስለኝ አይደል? ይቅር ልለው እዲ ፋሚሊዎች ፋሚሊዎች የምወደውን ሰው ሲነካ ሲጀምር ደስ አይለኝም። ጎበዝሽ የምታድግ ልጅ ነህ። ጋይስ ሰብስክራይብ አድርጉ። የኔ ብስኩቶች ሰብስክራይብ አድርጋችኋል። አይ ትረስት ዩ ቃሪያ ማልበለው በኢየሱስ ክርስቶስ። ከዚህ በኋላ ቃሪያ የሚያስበላ ጥያቄ የለም ሲጀምር። እሺ ከሴት ልጅ የምትጠላው ባህሪ ወይም ነገር ምንድን ነው? ሴቶች ባያረጉት የምትለው ባያረጉት ሲሳደቡ በስማም ሴት ልጅ ስትሳደብ በጣም ነው የምትደብረኝ። ወንድ ልጅ ሲሳደብ ደስ ይላል? ኖ አይደለም። ለምን መሰለሽ ስድብ እኮ አይነት አለው እኮ ስለሽ አሁን ለምሳሌ አመዳም ምናምን ብለሽ በሳሌ አሉ በጣም የሚያስጠላ ስድብ የሚሳደቡ ሴቶች። አትሳደቡ፣ ደስ አይልም። እግዚአብሔርን በጣም ነው እኔ ሴት ልጅ ስትሳደብ በጣም ነው የምትደብረኝ እና ባትሳደብ አሪፍ ነው። አትሳደቢ ማሬ፣ ኬቢ አይወድም ማሩ፣ አትሳደቢ። እሺ ለበለቢ ለምን ጥያቄ ታሰኛለሽ ታዲያ? አኬና ላይ ይሁት አንተ እሺ ሴት ልጅ በፍቅር ህይወት ላይ ማለት ነው እድሜ ብትበልጥ ኖርማል ነው? ኧረ አይደለም እንዴ? ምን ሆነሽ ነው? ቁመት ከምትበልጥና እድሜ ከምትበልጥ ሁለቱም አትበልጥ። ከሁለቱ አንዱ ምረጥ። ኧረ ቁመት ብትበልጠኝ ይሻለኛል እንዴ? አስበኳለች። ኧረ በስመ አብ ረጅሟ ጅሏ ቅርብ ያለኝ ጅሏ አላልኩት፣ ረጅሟ ሴት እና አንተ ዴት ብታደርጉና በቃ እድሜ ከምትበልጠኝ እንዴ? እድሜ በለጠችኝ አያስጠጣም እድሜ አስቢ። አይደለም ከአሁን እድሜ በለጠችኝ ማለት በተናደደች ቁጥር ልትገርፊ የምትመጣ ስለሽ ያስቃል እኮ ግን መሳቅ አልፈለግሽ። እኔ አሁን መቤቴን የማያስቁ ቀልዶች ሰልችተውኛል። ዙሬ ያለው ሰው በሙሉ ወላ ቴዲ ወላ ይሄ ያስቃል። ፋሚሊ ከሳቃችሁ ቴዲ ቀልድ አያስቀኝም። ከካሜራ ጀርባ ላይ ቴዲ ቀልድ አያስቀኝም። የኃይልሽ ቀልድ አያስቀኝም። አሁን ከሳምንት ምናምን ቢሆን እነዚህ ማሬን ስሙ የኛ ቀልድ ያስቃል። የባዳ ቀልድ ግን ያስቃታል። ባለፈው ምን ብሎ ነው የሳቅሽው? አንዱ ታክሲ ውስጥ ነው የት ነው የሳቅሽው? አልሳቅሽም። በርግጥ ጨዋታ ልፍጠር ብዬ ነበር ግን ጠፋብኝ። እሺ ኔክስት ከአንተ ጋር መዋል ያስደስተኛል እንዳላልሽ ቀልድ አያስቀኝም አልሽ?
አይ አሁን አያስቀኝም። በቃ የሆነ የቢድሜ ገፍቶ ይሆናል። የሆነ እስኪ እሺ ልቀጥል። እድሜ ስንት ነው? 24 ቃሪያ አይበላም። በቃ ከዚህ በኋላ የቅድሙ ቃሪያ ጨርሳለህ። ለምን ነው እድሜን የምደብቀው? ባይዘው የኖርኩበት እድሜ እኮ ነው። አይ ኖርማል ነው እንዴ? እኔም አልደብቅም። አይ ትደብቂያለሽ። እኔ 22 ዓመቴ ነው። 2 ዓመት ይበልጠኝ። እሺ በ2 ዓመት እና 24 እና 22 ልዩነት ስንት ነው በማለት እንዴ? አንዱን የት እንዳደረገችው አላውቅም። ባለፈው 22 ካከበረ አምና አከበረላታል 22። እሺ ይሁን፣ እሺ ችግር የለም እኮ። ከዛ ቀጣይ ዓመት ነው 23 የሚይዘው። ልክ እኮ ነው። አክብረህልኝ ተደንዴ ነው የምትቆጥረው አይደለ? አምና ሳይሆን ታህሳስ ላይ ነው ያከበርነው አይደለ? ስለዚህ አሁን ቀጣይ ታህሳስ ሲመጣ 23 ይይዛል። ቀጣይ ታህሳስ ታህሳስ 27 ልደቴ ነው ጋይስ። እሺ በሾርኒ ስጦታ ተዘጋጅ ነው። እሺ እሺ ችግር የለም። እሺ ጸዴ ቦታ ይከበርልሻል። ከማሪያ ጋር ሪል ወንድምና እህት ናችሁ ወይ? የብዙ ሰው ጥያቄ ነው። የብዙ ሰው ጥያቄ ነው። አዎ እህትና ወንድም ነን። እህትና ወንድም ናቸው። እሺ ለዚህ ነው ማልበላው እናቱ በቃ እሺ ሰብስክራይብ አድርጉ እንዴ። እግዚአብሔርን በጣም እኮ ነው የሚያቃጥል። ልቤ ላይ ቁጭ ብሏል። እርጎ ገዛላለሁ ብለሽ ውረድ አንተ ውረድ። ማርያምን እርጎ ገዛላለሁ። አልገዛልህ። ለምን ማትገዢልኝ? ምን አገባኝ? ምን ስለሽ ነው ማትገዢልኝ? ሙሉ ቃል አይደለም። ይሄንን ከጨርስከው ገዛላለሁ። አንቺ ይሄን ጨርሹና እነዚህን ቢና 2 እርጎ ልግዛልሽ። እኔ እርጎ ችግር የለብኝም። ለራሴ አልገዛም እንዴ በብሬ። እኔም ችግር የለብኝም። ለራሴ አልገዛም እንዴ በብሬ። እኔስ ግዛ። በቃ ለማንኛውም ሰብስክራይብ አድርጉ። ተመልሰናል። እሺ ሰብስክራይብ አድርጋችኋል። በቃ አምኛለሁ። ወደ ቀጣይ ጥያቄ እናልፋለን። እሺ ፍቅረኛ የጓደኛ ኤክስ ብትሆን ምን ችግር አለ? ፍቅረኛ የጓደኛ ኤክስ ወደድካት፣ በቃ የጓደኛ የድሮ ፍቅረኛ ወደድካት። ወይኔ ጉዴ ፈላ፣ ወይኔ ጉዴ ፈላ። ወይ ደግሞ እሺ ያንተ ኤክስ የጓደኛ ፍቅረኛ ብትሆን። የኔ ኤክስ የጓደኛ ፍቅረኛ ብትሆን የፈረደበት ሲወጣበት እንዴ ምን አገባኝ። እኔ ግን ማለት ነው አይደብርክም? ይደብርካል። ሰውኛ ነው ይደብራል። ይደብረኛል እኮ እኔ ተውኩሽ እንጂ ሰጠሁሽ ማን አባቱ ቀማኝ ምናምን የሚል አባባል አለ። እስኪ እኔ ተውኩሽ እንጂ ማን አባቱ ቀማኝ ከኔ ለባሰበት ሰጠሁሽ ለለማኝ። አንቺ ጀለሴ ነው ለማኝ። በስመ አብ ቢሆን ነው ግን ያነሳው አይታወቅም። ወደፊት ቢሆን ነው ያነሳው። የፈሩት ይደርሳል ምናምን ይባላል። እሺ ፍቅረኛክ ቨርጂን ባትሆን ችግር አለው? እኔ የለውም። ለምን እንደሆነ ልንገርሽ። አንተ አይደለም በምን አወቅሽ? ቅድም እኮ ተናገርክ እንዴ። ቦዲ ካውንት ማለት ግዴታ መፈጠር አለበት እንዴ? በዛ ነው እንዴ የምታምኚው? አይደለም እንዴ? ኧረ እኔ በዛ ነው ምንም እንዴ? እንደሱ ነው እንዴ? እንደሱ ማቆር የለኝም። ስድስት አለ እንዴ? እንደሱ ቆንማ የለኝም። እኔ እኮ አሁን ለምሳሌ ማለት ነው ቦዲ ካውንት ምናምን ሲባል መተቃቀፍ፣ ጉንጭ መሳሳም ምናምን ላይ ነው። የቅድሙ ጥያቄ የለኝም። እሺ እኔ ገና እንዴ ወይኔና ለትዳር ሚስቴ ነው ማስረክባለሁ። ወይኔ አንቺ ጀራቶ በዛ ነው ያላምን በዛ አላምን። ወይኔ እናቴ በጣም ተበላሽታለ። በዚህ ጅል ሆናል። በኢየሱስ ስም ወጋውት ጅል ሆናል። እሺ ጋይስ እኔ ወደ ቀጣይ ጥያቄ እንለፍ። እሺ አይ ግን ለምን እንደዛ እንዳልኩት ልንገርሽ። እግዚአብሔር ቨርዥን ባትሆን ምናምን እኔ ጋር አሁን ፍቅረኛዬ ወይ ሚስቴ የምትሆነው ማለት ነው ባለፈ ታሪክ ጀጅ ማድረግ ሰው አይደለም። በቃ ያለፈ ታሪኳ ያለፈ ነው። እስከወደድኳት እስካፈቀርኳት ድረስ ግዴታ ድንግል ትሆናል። ገባሽ? ብትሆን ደስ ይለኛል። ባትሆንም ግን አይደብረኝም፣ ችግር የለም። ምክንያቱም ያለፈ ህይወቷ ነው የወሰድክባት ሰውዬ ግን ባለቂ። እሺ ይሄ እኮ ያስቅ ነበር። ለምን ያልሳቅሽኝ? ቀድለ እንዴ እንደዚህ ጅል እያልሽ ቀጣዩ ጥያቄ አሁን ላይ በፍቅር የምታወራቸው ሰዎች አሉ? ስንት ናቸው? ማለት ከስንት ሰው ጋር ቻት ታደርጋለህ? በአሁኑ ሰዓት? ኧረ ስራ ነው። በስመ አብ ቻት አላደርግም። ማርያም
ስለሽ እግዚአብሔርን አይደለም ቻት እኮ አላረግም ስልሽ አረጋለሁ እኮ ይሄ በፍቅር ምናምን ግን አይደለም። ጀስት ኖርማል ወሬ አላ ኖርማል ወሬ ጽብቅቲ እያለ ነው ልባቸው እሱም ማለት ነው። በሁለት ቀን አንዴ በሶስት ቀን አንዴ ሊሆን ይችላል ቴክስት። ግን ኢንስታግራም ላይ ግን አንድ ልጅ አለች በስነ ስርዓት የምናወራው ግን በፍቅር ምናምን አይደለም። ጀስት ኖርማል ቤስት ፍሬንድ። እሺ ራስን መግለጽ የለብኝም መግለጽ ፈልገህ ነው ግለጸው። አረበላል እንደዛ ማለት ኦኬ ነው። እሺ ለምን ነው የምትቆጭኝ እንዴ? አልተቆጣሁም። ላስቅሽ በጣም እየሞከርኩ ነው ግን እየሳቅሽልኝ አይደለም። ምን እሺ ነው እርጎ ገዝልሻለሁ በቃ ዝም ብለሽ ሳቅልኝ ባያስቅም እንዴ እርጓ እየከፋኝ ነው ታዲያ ምን ላድርግ? አይክፋክ ቤቢ። እሺ ስማ ራስን ለእህት ባል ብትሆን ትፈቅዳለህ? ላስረዳክ ማለት አንተ ያንተ ፐርሰናሊቲ አለ አይደለ? እህት አለች አይደለ? ያንተ ፐርሰናሊቲ አይነት ያለው ሰውዬ ለእህት ባል ቢሆን አልፈቅድም። ለምን ሁሉም ወንዶች ለእህታቸው ለምን እንደሆነ ልንገርሽ። እኔ አይደለም ለምን እንደሆነ ልንገርሽ። እኔ እህቶቼን በጣም ነው የምወዳቸው፣ በጣም ነው የምወዳቸው። የኔ አይነት ባህሪ ያለው ማለት እኔ በጣም ተናዳጅ ነኝ፣ ቶሎ ተናዳጅ ነኝ ምናምን። ሶ እኔ ተናዶ እህቴ እንዲያስቀይምብኝ አልፈልግም። ከዛ አንፃር ማለት ነው ይፈጠራል። በዚህ መናደድና መቀየም ምናምን መነጋገር ይፈጠራል እኮ እሱ ነገር ነው። አሁን ለምሳሌ መቀየም መናደድ ምናምን እኮ ይፈጠራል እኮ ግን ተፈጥሮም አሁን ለምሳሌ አንዳንዱ በጣም ታጋሽ አለ። ባለፈው አሁን ቴዳ ፕራንክ ስናደርገው እዚህ ይሻላል በኮኪ ዩቲዩብ በቃ እንደዚህ አይነት ትዕግስት እኮ አለ እኮ እንደዚህ አይነት ትዕግስት ያለው ሰው ነው የምፈልገው እንድታገባ የምፈልገው። እኔ ትዕግስት የለኝም በቃ ቶሎ ነው የምናደደው ባጭሩ። አሁን አንተ የምታገባት ሚስት እንዴት እንደፈረደባት አወቅ ገባክ? እንዴት እንደሚፈርድባት አንተ ትዕግስት የለህም። ያቺ ሴት እሱ ነገር እኮ ነው። አሁን እኮ መቀየር እኮ ትችላለች እኮ መቀየር እኮ ትችላለች። እኔ ስራ አልፈልግም በዚህ ፐርሰናሊ ስራ አልፈልግም። ስራ ነው እና እስኪ እግዚአብሔር ይሄ ስራ ነው የሚመስልሽ? እኔ ምን አለ በይኝ ማለት ነው ስራ የሚበዛበት ቦታ ላይ ነው የምትወድቂ። በቃ እንጂ እኔ አይጥለኝም። እኔ እግዚአብሔርን አምኗለሁ አይጥለኝም። በዚህ በጣም እንደማመኔ ደግሞ ያደርግልኛል እግዚአብሔር። አዎ ታይ የቪዲዮ ለምን ይደረግላችሁ ይቀመጥ። እሺ ችግር የለም። እሺ እኔም እኮ እንደዛ እኮ እንድትወድቂ እኮ አልፈልግም እኮ እንዴ ሌላ ነገር እንዳይመስላችሁ። ግን እንደዚህ ስራ አልፈልግም ምናምን አይባልም። በቃ ካፈቀርሽው ምን ችግር አለ? አልፈልግም በቃ ካፈቀርሽው አይ ቆይ ሪያሊቲ ካፈቀርሽው ምን ችግር አለ? አላፈቀረውም። የምትወጂው ከሆነ አልወደው ችግሩ ምን? አይ ምንድነው ችግሩ? አይ እግዚአብሔርን ሲሪየስ ይደክማል ይሄ። እሺ አትሊስት የሚቀየር እኔ በቃ እኔ በራሴ ይኸውልህ ሙሉ ኮንፊደንስ አለኝ ብሌን ይሄ ኔጌቲቭ ባህሪዎቿን እንደምታስተካክል እርግጠኛ ነኝ። በቃ በራሴ እርግጠኛ ነኝ። እሱም እኮ ለምሳሌ ኮሪ እኮ ቶሎ ተናዳጅ ነኝ ስል ቆይ ልንገርሽ ቶሎ ተናዳጅ ነኝ ስልሽ እኮ ላይክ እሷ የምታስተካክለኝ ከሆነ ቶሎ የምስተካከል ከሆነ እኮ ኖርማል ነው። እኔ ቶሎ ተናዳጅ ነኝ ያልኩሽ በምን አይነት መሰለሽ? ለምሳሌ ቶሎ የምናደድ እኮ ስራ ላይ ሊሆን ይችላል ምናምን ሊሆን ይችላል። ግን አሁን ስራ ላይ እንደዚህ ደብሮኝ ወይ ከፍቶኝ ምናምን ገብቼ እሷም የሆነ ነገር የምትለኝ ከሆነ ቶሎ ነው የምናደደው። ምንም ጥያቄ የለውም። እሱን ትሪት የምታደርገው ከሆነ ምናምን ማንም ሰው አይቀየር ሰው እኮ የለም እኮ። በጣም ውስን ሰው ነው። አንተ ተናደግ ገብተህ አናዳክ በትዕግስት የሚመልስ እኮ ከውስን ሰዎቹ መሀል አንዱ በሆነስ እኮ ነው እኮ ያርግልህ። በቃ ጨቃጨቀኝ ጭቅጭቅ ነው የሚመስልሽ? አይሽ በቃ የሆነ ችግራችሁ እኮ ተረበስማ። እሺ ቀጣይ ጥያቄሽ ችግር የለም። ወይኔ እሺ አሁን ወደ ፋይናሉ እየደረስን ነው። ኢንድ ጎልህ ምንድን ነው? ጉንፋን ይዞኝ ነው። እሺ ንፍጣም ነው ዘንድሮ ደግሞ ዙሪያ ያለው ሰው እንዳለ ንፍጣም ነው። እሺ ኢንድ ጎልህ ምንድን ነው? ኢንድ ጎሊ ብዙ ነው ብዙ ነው። አሁን መስመር ላይ ነኝ እግዚአብሔር ይመስገን መስመር ላይ ነኝ። ግን ኢንድ ጎሊ ምን መሰላችሁ? እኔ ኬቪ የሚባል ትልቅ ፕሮዳክሽን መክፈት ፈልጋለሁ። ትልቅ ፕሮዳክሽን መክፈት ፈልጋለሁ። ኢንድ ጎሊ ኢንድም አይባልም ግን የመጨረሻ ጎሊ እንዲሆን ፈልገው በቃ ኬቪ የሚባል ትልቅ ፕሮዳክሽን ተከፍቶ ብዙ ስራዎች ሲሰራ ማየት እሱ ነገር እንትን ይለኛል። በሌላ ግን በትናንሽ ስራዎች ምናምን መስመር ላይ ይያለን እና ጠብቁን። ኬቪ ፕሮዳክሽን ደግሞ ማክሲመም ከዚህ በኋላ በትልቁ ለመክፈት በትንሹ ይከፈታል። በትልቁ ለመክፈት በትንሹ አሁንም አለ ማስታወቂያ ሆነ ማስከራት የምትፈልጉ በትልቁ ለመክፈት ከዚህ በኋላ ከ3 እስከ 5 ዓመት። ኧረ አይፈጅ በትልቁ አይፈጅ ነው። እኔ ምን አይነት ፕሮዳክሽን መሰለሽ የማስበው በጣም ትልቅ ማለት በቃ ያሰብኩት ነገር አለ። በቃ ትልቅ አድርጋችሁ ሳሉት ቢቻል ከዛ በፊት
ግን ከ3 እስከ 5 ዓመት ባለው ውስጥ ግን እንዴ 5 ዓመት አይ ከዛ ፊትም ኩሊን ይችላል እኮ ሰርፕራይዝ ያርግልክ እንዴ ይሄ ነው። እሺ በዚሁ ለጀማሪ ቲክቶከሮች አንተ ያለበት ሌቭል እንዲደርሱ ምትመክራቸው ምክር ካለ ምን መሰላችሁ? ተስፋ ትቁረጡ። አጭር እንትን ተስፋ ትዝሚልሽ ከሆነ እኛ ቲክቶክ ጀምረን 8 ወር ፕሮሞሽን አልሰራን ባለን ብር ነበር ስንንቀሳቀስ የነበረው። ኢቭን ብር አጥተን ማለት ነው እግዚአብሔር በእግር ፒኮክ መግቢያ ማለት በፊት ለፊት 50 ብር ነበር የሚከፈለው። ያኔ ፓርክ ስንሰራ 50 ብር ነው የሚከፈለው። 50 ብር መግቢያ አጥተን በጀርባ በኩል የትና ይዙርን ጭቃ ሆነና ገብተን ሰርተን ወጣን። ከዛ ግን ጥበቃው ሲመጣ ምናምን ቆርጠናል ብለን ግግም ከዛ አስቡት 4 ሰዓት ይነን ምግብ አልበላንም ምናምን። ከዛ ፒኮክ ያለውን ታውቁታላችሁ። ከወሎ ሰፈር ወደ 22 ሜጃ አለ አይደል? ወደ 22 ነው የሚያስወጣው መንገድ ነው። ወደ ብቻ ከወሎ ሰፈር ወደ ታች ያለው ወደዛ የሚያስወጣ መንገድ ነው ያለው። ከዛ ታክሲ ምን ይዘው የትመተን ነው እንትን ጋዜቦ መተን ነው ታክሲ ምን ይዘው የሜክሲኮ አስቡት። ከዛ ከሜክሲኮ በኋላ ወደ ቤት ከቤት ብቻ 50 ብር ተካፍለን ትራንስፖርት ላይ ብቻ በደንብ ከዛ ግን እግዚአብሔር ይመስገን ተስፋ ባለመቁረጣችን አሁን ሁላችንም አሪፍ ደረጃ ላይ ያለን በምንፈልግበት ወይ እየሄድን ነው። ወደ ምንፈልግበት አላማ እየገባን ነው። ሶ ተስፋ እንዳትቆርጡ። ተስፋ እግዚአብሔር ተስፋ ጭራሽ እንዳትቆርጡ። ጀምሩ። ዛሬ ባይሳካ ነገ ይሳካል። ዛሬ ቪዲዮ ቫይራል ባይወጣ ነገ ይወጣል። ግን ዛሬ ቫይራል ያልወጣ ቪዲዮ ለምንድን ነው ብላችሁ አስቡ። ከዛ ኮንቴንት መቀየር ካለብህ ኮንቴንት ትቀይራላችሁ። መንገድ ማለት ሜትድ መቀየር ካለባችሁ ትቀይራላችሁ። እንደዛ ካረጋችሁ ምንም እንደ ቲክታክ ደግሞ ቀላል ነገር እኮ የለም እኮ ቫይራል ለመውጣት እግዚአብሔር በተለይ በአሁኑ ሰዓት። አዎ ብቻ በስድብ በምናምን በኔጌቲቭ ነገር አትታወቁ። ብራንዳችሁ ነው የሚበላሹ። ከዛ ውጭ ያለው ግን ተስፋ እንዳትቆርጡ። ያረዳል ልጆች መቻችሁ። እኔ ደግሞ በቅርብ ዩቲዩብ ላይ ጠብቁ። እግዚአብሔር ሰኞ ይለኛል፣ ግን እስካሁን የትኛው ሰኞ እንደሆነ አላውቅም። ሁሌ ሰኞ ነው። መቼ ነው የምትጀምረው? ሮብ ቀርጻለሁ። አሁን እኮ ያልኩሽ ነገር አለ። እሱን ሮብ የትኛው ሮብ? ያው ነው ከነገ ወዲያ። ጋይስ ከእንትን ዲስክሪፕሽን ላይ የሁሉንም የጓደኞቼን ዩቲዩብ ቻናል ሊንኩን አስቀምጥላችኋለሁ። እየገባችሁ ሰብስክራይብ አድርጓቸው። የምትለው ነገር አለ ሌላ? እናመሰግናለን። ቃሪያው በጣም ያቃጥላል። በሰፊ ደግሞ ቆይታችን ጸዴ ነው። አልሰቀልህም አልሽኛ። ምን ፋራ እግዚአብሔር ፋራ አያስቅም። አንዳንድ ቦታዎች ላይ ማለት ነው ከፍሎኝ ነበር። ይሄን ቀልድ እኮ እንትን መቀልድላችሁ ግን እንግዲህ ጋይስ የዛሬ ቪዲዮአችን ይሄንን ይመስል ነበረ። በደንብ እንደተዝናናችሁ ፈን እንዳረጋችሁ ምናምን ትንሽም ብዙ እውቀት የለውም ልጁ ትንሽም ቢሆን እውቀት እንዳገኛችሁ ተስፋ አደርጋለሁ። ስኬት ምን ይገብረኝ አባቴ እኔ ሻውን ምንድነው ተስፋዬ ዙሬ እንዴት ነው ሌላ ቦታ ቢሆን እኮ ተከፍሎበት የሚሳቅበት ቀልድ እኮ ነበር። አንቺ ምን ሆነሽ ነው? ኢየሱስ ክርስቶስ። ለማንኛውም ጋይስ የዛሬ ቪዲዮአችን ይሄንን ይመስል ነበር። ወዳችሁታል። እንደወደዳችሁት ተስፋ አደርጋለሁ። ሳይሆን ወዳችሁታል። እኔ እናንተን ወዳችኋለሁ። ቤተሰብ ያልሆናችሁ ቤተሰብ ሁኑ። ሰብስክራይብ ያደርጋችሁ። እነቻችሁ